የህብስት ጓደኛዋ ብቻ ሳትሆን አብሮ አደጓና እናቷ ወይም ቤተሰቦቿ የህብስት ሲያስተምሯትና ሲያሳድጓት አልፎም ታማሚ እናቷን ሲያስታምሙላት የኖሩ ሲሆኑ ነገር ግን ዛሬ ለብር ብላ ራሷ እህቷን ላሳልፋ ለአቶ አለሙ ትሸጠቻት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ገንዘብ ምንም ያክል ብዙ ነገር ቢያደርግም አብሮ አደግና እንዲሁም እንደ ቤተሰብ አይተው አብሮ ያሳደጓትን እህቷን እንደ በዚህ አይነት ወይም 100,000 ባልሞላ እህቷን ትከዳታለች ብሎ ለማመን በጣም ከባድ ነው። ልጅቷ በቀጥታ ለህብስት ብር ብትጠይቃት እንኳን ሌላ ቀርቶ እንኳን 100,000 1,000,000 ትሰጣታለች። ነገር ግን አብቷ አለሙ ሲጠይቋት የመለሰችው መልስ እድልን መጠቀም ላይ እንዴት ነሽ ሲሏትም እሷ ግን 101% ነበር ያለችው። ምክንያቱም ከ100% የበለጠ ምን ቢኖርም እሷ ግን ጨመረችበት። ይሄ ማለት ማንንም ምንንም ለማድረግ ዝግጁ ናት ማለት ነው። ህብስትንም ንገደይልኝ ቢላት ለመግደል ወደኋላ የማትል መሆኑን እናቷ አዝናኛትና አጽናኛት ወይም በዚህ ሁኔታ እያለች ሰው ያስፈልገታል። ሰው በቸገረን ጊዜ ገንዘብ በቸገረን ጊዜ ገንዘብ እንደሰጡን አሁን ደግሞ ተራው ነውና የሞተችው እናቷ ባለውለታዬ ናት። ልጅቷን ጠይቄ ባለቻት መሰረት ልጅቷን ስቃይና መከራ ውስጥ ከታታለች። ዛሬ ይዤላችሁ የመጣሁት ህብስት ድራማን ክፍል 11 ነው። እነሆ እንድትከታተሉ ይጋበዝኳችሁ። በአምላክ በጣም ተበሳይቶና ተናዶ እህቱን አንገቷን ያንቃታል። እሱም ምንድነው ስለ እንዴት እንደዚህ ታደርጊያለሽ? አንቺ ጨካኝና አውሬ! አሁን አንቺ የኔ እህት ነሽ በማለት ያንባረቅባታል። ብዙ ጩኸቱንና ጫጫውን የሰሙት ሄደው ካገላገሏቸው በኋላም ትንሽ ከቆየ በኋላ ከዛ ተቤት በጣም ተናዱና የህብስት ጓደኛም ስላለች ምንም ታረጋትን በማለት ሊወጣ ሲል አብነትና ጓደኛው ሊወጡ ሲል ህብስት ደግሞ እሱ እንዲቆይ ብትፈልግም ነገር ግን በአምላክ በጣም ስለተበሳጨ ጥሏት ይወጣል። ከዛም ትንሽ ቆይታ የእናቷን ወይም የአባቷ ሚስት እንጀራ እናቷ መታ ካለችበት ውልቸር ላይ ትጥላትና እዛው የጣለችበትን ቅጥቅጥ ታረጋታለች። እኔ በምን ጥፋቴ ነው የምትመጪ ስትላትም በአምላክን እኔ እንደዚህ እንዳደረግኩሽ ምግብ መርዤ እንደምሰጥሽ ነግረሽዋን ስትላትም እኔ በፍጹም አልነገርኩትም ብትይ ምን ታመጫለሽ ብላ ቅጥቅጥ ታረጋታለች። በእርግጥም ምንም አላመጣም ብቸኛ ነኝ ማንም የለኝም በማለት ብዙ ነገር ታለቅሳለች። ትንሽ ከቆየች በኋላ መነሳት አቅቷት እዛው መሬት ላይ ስንትፈራፈር ብታፈሱ መታ ከዛ ከመሬት ላይ አንስታ ወደ ክፍሏ ትወስዳታለች። ጓደኛዋ የሆነችው አብሮ አደጓ በአምላክን ለፍቅር ይዟት እሱን ለሷ ለግሏ ለማድረግ እየተንተፋተፈች ነው። ነገር ግን በአምላክ ብዙ ሀሳብና ብዙ ጭንቀት ስላለበት ለሷ ትኩረት ሊሰጣት አልፈለግም። ትንሽ ከቆየ በኋላ አቶ አለሙ ለአብነት ደውሎ እንዲገናኙ ያደርገዋል። እሱም እሺ ብሎ ስራው ስለሆነም ካፌ ይቀጣጠራሉ። ካፌም ስራ እንዴት ነው ብሎ ይጠይቀዋል። ስራውም አሁን በዚህ ሁኔታ መቀጠል እንዳለበትና እንዲሁም ትንሽ መዘግየት እንዳለባቸው ሲነግረውም አቶ አለሙ በጣም ተናዶ እንዲህ እንድትለኝ አይደለም የምከፍልህ አንተ ምናምን ብሎ ሲሰድበውም እኔ እኮ ምንም ማድረግ አልቻልኩም ሌላ መንገድ እስከምናገኝ እኮ ብሎ ብዬ ነው ሲልም አቶ አለሙ ልጅቷን ቤት ውስጥ ሰባብሬ ያስቀመጥኳት ምንም ማድረግ እንዳንችል ሳይሆን እንድንችለው ቢያንስ ባንዴ ሀብቱን መቆጣጠር ቢያቅተን እያንዳንዱን ቀስ ቀስ እያል መውሰድ እንደምንችል አውቃለሁ ይለዋል። እሱም ከዚህ እኮ ባንዴ የምናጠቃልልበትን ሀሳብ ብናመነጭ እኮ ብዬ ነው ቢልም አይ እንደዛማን ካልተሳካ ይሄንንም መሞከር አለብን በማለት አቶ አለሙ የሚከፍለው ለዛ ስለሆነ ጠንቅቆ መስራት እንዳለበት አስረግጦ ይነግረዋል። እሺ ብሎ ጓደኛው የሆነው ደግሞ ለማምላክ ምንም ነገር እንዳይነግረውና በስራ ምክንያት እነሱ የሚያወሩትን ለማምላክ ከነገረው ብዙ ነገሮች እንደሚበላሹና አልፎም ተርፎም አብነትን እንደሚያምንና
እንዲሁም በአምላክን በጣም እንደማያምነው ይነግረዋል። እሱም እሺ ብሎ ስራውን አስፈጽሞ ከዛ ሲሄድም በጣም ተናዶ ስለነበረ በአምላክ ሲደውልለት ወደ ቤት እየሄደ እንደሆነ ይነግረዋል። አጠር ያለችና ቀጠን ያለች ስብሰባ አድርገናል፣ ስለ እሱ ላወራህ ነበር ሲለውም እሱም አይ አልፈልግም በማለት አሁን ወደ ቤት መግባት አለብኝ ብሎ ወደ ቤት ሲገባም ህብስትዬ በጣም ተከፍታና በጣም አዝና እያለቀሰኝ ነበር አልጋው ላይ ቁጭ ብሎም ምንድነው የሆንሽው ብሎ ቢያባብላትም የሆነችውን ነገር ፈጽሞ ልትነግረው ፈቃደኛ አልነበረችም። ትንሽ ከቆየ በኋላም ከቤት እንዲያስወጣት ትጠይቀዋለች። እሺ ብሎም ተሸክሟት በዊልቸር ጎዳና ላይ ትንሽ ከቆዩ በኋላም ምንድነው ችግሩ? የሆንሽውን ነገር እስቲ ንገሪኝ አሁን ሲላትም እህቱን ለእሷ ብሎ መታሃታን ወይም ለእኔ ብለህ መታሃታን ስትለውም ማን እንደነገረች ሲጠይቃትም ማን የነገረኝ ሰውየው ምንም አያደርግልንም፣ ነገር ግን መታሃታን ወይስ አልመታሃትም ሲል እሱ አይጠቅምሽም፣ አንቺ ነገሮችን ተረጋግተሽ ማገናዘብ ጀምሪ፣ ሁሌ ልጅነት እኮ አይገኝም በማለት የወንድም አይነቱን ምክሩን ይሰጣታል። እሷ ግን ለምን እንደዚህ እንደሚጠብቃትና ለምን እንደዚህ እንደሚንከባከባት ስትጠይቀውም እሱ አሁን አይገባሽም፣ ነገር ግን በሁሉም ነገር እንድትጠነቀቅና እንድታግዘው ይጠይቃታል። ተደራርቦብኝ እኮ ምንም ነገር እኮ ማድረግ አልቻልኩም፣ ምን ላድርግ ስትለው በቃ የቻልሽውን አድርጌ እኔ ታፈሱን ለመቆጣጠር እሞክራለሁ በማለት መልስ ይሰጣታል። ትንሽ ከቆየም በኋላ ወደ ቤት መመለስ እንዳለባቸውና ትንሽ ከቆዩ ደግሞ አቶ አለሙ እንደሚጠረጥራቸው ይነግራታል። እሺ ብለውም ወደ ቤትም ሲመለሱ ጓደኛዋ የሆነችው ጭራሽ በቦዲ ቁጭ ብላ ነበር ሳሎን። ቤተሰቦቿም ማንነውን እንደሆነችና ምን እንደሆነችም ሲጠይቋትም ቤተሰቦቿንም የልጅነት ጓደኛዋ እንደሆነች እናቷንም አልፎ እንደሚረዱላትና እሷ ጋር እንዳደገችም እንዳሳደጓት እንዳስተማሯትም አሁን ያለችበት የሀብታም ትምህርት ቤት ያስገቧትም እነሱ እንደሆኑ ትናገራለች። ትንሽ ከቆዩ በኋላ በአምላክ ደህና አደሩ ብሎ ወደ ክፍሉ ይገባል። ነገር ግን ታፈሱ እንዲጠይቃት ሲፈልግም አቷት ነበረ። ሁሉም ወደ የክፍሉ ከገባ በኋላ አቶ አለሙና ሚስቱን ምን እንደሆነች ይጠይቃታል። እሱም ዛሬ እኮ ለህብስት ብሎ የእናቴ ልጅ አንገቴን አነቀኝ ሲልም በጣም ተናዶ አለሙ ሄጄ ልኩን ነው ማሳየው ይሄ ልክ ቢስ ሲልም አይ አሁን አይደለም መንጋት አለበት ብላ ባሏን ታረጋጋች። በኋላም ህብስትዬና ጓደኛዋም ወደ ክፍላቸው ገብተው ይተኛሉ። ትንሽ ከቆየች በኋላ ታፈሱ ወደ ቤት ትመጣለች። እሱም ሲፈልጋት እንደነበረና የት እንደነበረች ይጠይቃታል። እሺ እኔ ሱቅ ሄጄ ነበር፣ ምን ፈልገህ ነው በአምላክ ስትለውም ምን እያደረግሽ እንደሆነና እህቴስ ምን እያደረገች እንደሆነ እንድትነግርኝ እፈልጋለሁ ሲላትም እሷም ያለችኝን እያደረግኩ ነው፣ ነገር ግን እኔ ምግቡ ውስጥ ሳይሆን እየደፋሁ ሌላ አዲስ ምግብ እየሰጠኋት ነው ስትላትም እንደዛ አድርጊ፣ አዲስ ነገር ሲኖር ደግሞ በቶሎና በፍጥነት አሳውቄ ሲልም እሷም አዲስ ነገር ሲኖር በፍጥነት አሳውቄ ትለዋለች። ምን እንዲያሳውቃት እንደፈለገ ሲጠይቃትም ምን ነው ሸዋ ብለው ጥለው ትሄዳለች። ታፈሱ በአምላክን በጣም ታፈቅረዋለች። በአምላክ ግን ለዚህ ጊዜ ብዙም ቦታ አይሰጥም። ምክንያቱም አሁን አላማው ሌላ ነው። አባቷን ሳይገልገልሃም ብለው በነፍሰ ገዳይነት እያስፈራሩ እየተጠቀሙበት ያሉትን እንዴት አድርጎ ራሱን ነፃ ማውጣት እንደሚችል የሚያስብበት ነው። የማይነጋ የለምና በጧት ትምህርት ቤት ትሄጃለች ስላላት ህብስትዬ ከተነሳች በኋላ ጓደኛዋ ዞር ብዬ እመጣለሁ ብላ ከወጣችም ትንሽም ሳትቆይም አባቷ ሳሎን ያገኛታል። እንዴት ነው እድልን መጠቀም ላይ ምን ያክል ጎበዝ ነሽ ሲላትም 101% እርግጠኛ ነኝ በማለትም ወደ ውስጥ ከገቡ በኋላም 100,000 ብር በሞባይል ባንኳ ያስገባላታል። ያ 100,000 ብርም ካስገባላት በኋላ እሱ ለሚፈልጋትና አርጊ ለሚላት ነገር አለማቅማማትና አለምንም እንድታደርግ ቃል ያስገባታል። እኔ ምንም አደርጋለሁ፣ እኔ ግን 200 ብር የለኝም፣ እሷ ግን በአካፋ ማይዛቅ ሀብት አላት። ለእናቴ መድኃኒት መግዣ
200 ብር የሌለ ልጅ ምንም ከማድረግ ወደ ኋላ አልልም በማለት ቃል ትገባ